ሰላም የቢኤም ነርሲንግ ቲዩቶሪያል ተከታታዮቻችን እንዴት አላችሁ? እንደምታውቁት በቻናላችን ላይ በተለያየ ዓመተ ምህረት የወጡ ጥያቄዎችን በዲቴል ማብራሪያ ሲኦሲ እና ኤክስቲ ኤግዛም ለሚፈተኑ ነርሲንግ ተማሪዎች የሚጠቅምና የሚያግዝ እንዲሆንላችሁ ወደ እናንተ ለማቅረብ እየሞከርናለን። እናንተ ለቻናላችን አዲስ ከሆናችሁና ቻናላችንን እየተከታተላችሁ ግን ሰብስክራይብ ያላደረጋችሁን ሰብስክራይብ ሳታደርጉን እንዳታልፉን እየጠየቅን ቪዲዮ ከጠቀማችሁ ላይክ አድርጋችሁ እንዲሁም ለሌሎችም እንዲደርስ ሼር እንድታደርጉ እንላለን። ወደ ዛሬ ጥያቄዎቻችን ስናልፍ question number 45, a 20-year-old woman came to a clinical and reported that she has not been getting a sleep for 1 week. She was more talkative than usual. On mental status examination, she is uncooperative, easily annoyed, seductive, and has flight of idea. What is the most important mental status finding to support their diagnosis? A. irritable, B. seductive, C. flight of idea, ዲ አንኮምፕሬቲቭ። ሶ እዚህ ኬዝ ላይ የምናየው ምንድን ነው? 20 years old woman ፎር 1 week ስሊፕ ለማድረግ ወይንም ደግሞ እንቅልፍ ለመተኛት ተቸግራለች። ፕላስ ደግሞ ዩዥዋሊ ከነበራት ከፍ ባለ ሁኔታ ቶካቲቭ ሆናለች። ሶ ሜንታል ስታተስ ኤግዛሚኔሽን ሲሰራላት የተገኙ ፋይንዲንጎች አንኮምፕሬቲቭ፣ ኢዝሊ አኖይድ ኤንድ ሰዴክቲቭ ፕላስ ደግሞ ፍላይት ኦፍ አይዲያ አላት። ሶ ከሜንታል ስታተስ ፋይንዲንጎች ውስጥ የትኛው ነው ዲያግኖሲሳችንን ሰፖርት የሚያደርግልን የሚል ነው ጥያቄያችን። ሶ በመጀመሪያ ሰፖርቲቭ ፋይንዲንጉን ከመፈለጋችን በፊት ምን ሊሆን ይችላል ዲያግኖሲሳችን የሚለውን ነገር ከአላት ኮምፕሌን እና ካደረግነው አሰስመንት ፋይንዲንግ ተነስተን ስንሄድ ምንድነው ዲያግኖሲሳችን የሚሆነው ማኒያ ነው የሚሆነው። ማኒያ እንደምታውቁት ክላስ ላይ እንደተማራችሁት ምንድነው ባይፖላር ዲስኦርደር ነው። ያ ማለት አብኖርማል ኤሊቬትድ ሙድ አላቸው። ሶ ስፔሲፊክ የሆነ መታወቂያቸው ወይንም ደግሞ አይደንቲፊኬሽናቸው ምንድነው አይዲያ ላይ ስቴቢሊቲ የላቸውም። ምንድነው ኪውክሊ ከአንዱ አይዲያ ወደ ሌላው አይዲያ ሙቭ ማድረግ ወይንም ደግሞ ሽፍት ማድረግ ኮመንሊ ይታይባቸዋል። ሶ ማኒያ ዲስኦርደር ያለባቸው ሰዎች ካላቸው ሳይን ኤንድ ሲምፕተም አንዱ ምንድነው ዲክሪዝ ኒድ ኦፍ ፎር ስሊፕ ነው። ለመተኛት ፍላጎት ማጣት ወይንም ደግሞ መቸገር ይገጥማቸዋል። ፕላስ ፕሬዠር ስፒች አላቸው። በጣም ብዙ ቀድሞ ከነበራቸው ማውራት ወይንም ደግሞ የማውራት ልምድና ፍላጎት አላቸው። ሌላው ደግሞ ምንድነው ኢዝሊ አኖይድ ናቸው ወይንም ኢሪታብል የመሆን አይነት ባህሪ ያላቸው። ከዛ ሪስክ ቴኪንግ ቢሄቨር አላቸው። ያው እዚህ ጋር ሰዴክቲቭ ተብሎ የተገለጸው ሪስክ ቴኪንግ ቢሄቨር አላቸው። ሪስክ ቴኪንግ ቢሄቨር ጥሩ ሆኖ ሳለ ግን ማኒያ ያለባቸው ሰዎች ምንድነው በጣም ከባባድ የሆኑ ወይንም በእነሱ አቅም የማይቻሉና የማይወጡት ነገር ላይ ሪስክ ቴከር ሆነው ወይንም ደግሞ አክሽን ለመውሰድ በጣም ፋስት ሆነው እናገኛቸዋለን። ፖር ጀጅመንት ኦብቪስሊ ሪስክ ቴኪንግ ቢሄቨር ካላቸው ሪስክ የሚወስዱበት ነገር ከነሱ ፖቴንሻል ጋር አንድ የማይሆን ከሆነ ወይንም ደግሞ አብኖርማል በሆነ ወይ ሪስክ ቴከር ከሆኑ ያው ፖር ጀጅመንት ብዙ ጊዜ አላቸው። ሶ ከዚህ ጋር ተያይዞ ቅድም እንዳልኳችሁ ለማኒያ ኪ ፊውቸር የሆነው ፍላይት ኦፍ አይዲያ አላቸው ማለት ነው። ስለዚህ እዚህ ጋር ከጥያቄያችንም ጋር አያይዘን የምናየው ምንድነው ሞስት ኢምፖርታንት ሜንታል ስታተስ ፋይንዲንግ ላይ ለዲያግኖሲሳችን ሰፖርቲቭ የሚሆነው ፍላይት ኦፍ አይዲያ የሚለው ኮሬክት አንሰራችን ይሆናል ማለት ነው። ሶ ጀነራሊ ምንድነው ዲያግኖስ የምናደርገው ካየነው ሳይን ኤንድ ሲምፕተም ማኒያ ነው። ለማኒያ ደግሞ እዚህ ጋር ከተገለጹ ፋይንዲንጎች ሞር ሰፖርቲቭ ክሊኒካል ፊውቸሩ ምንድነው ፍላይት ኦፍ አይዲያ የሚለው ኮሬክት አንሰራችን ይሆናል ማለት ነው። ሶ ኔክስት ጥያቄ ስናልፍ ኩዌስችን ነምበር 46 a 25-year-old woman came to a clinical and complained about persistent feeling of sadness, hopelessness, sleep disturbance, and loss of interest. The mental status examination revealed that she had difficulty to sustain attention. What are the core symptoms in the diagnosis of the above patient? A. hopelessness and or distractibility. B. loss of interest and or hopelessness. C. distractibility and or sleep. D. depressed mood and or loss of interest. ሶ እዚህ ጋም ጥያቄያችን ከላይ ካየነው ከኩዌስችን ነምበር 45 ጋር የሚጠይቀን ነገር ተመሳሳይ ነው የሚሆነው።
ለዲያግኖሲሳችን ኮር የሆነ ሲምፕተም ወይንም ደግሞ ሰፖርቲቭ ፋይንዲንግ የሚሆነውን ነው የምንፈልገው። 25 years old woman አሁንም ፐርሲስተንት የሆነ ሳድነስ ማለት ደስታ ማጣት ወይንም ሀዘን፣ ተስፋ ማጣት እንዲሁም ለመተኛት መቸገር እና ነገሮች ላይ ያላትን ፍላጎት ማጣት ፐርሲስተንትሊ አላት። ሜንታል ስታተስ ኤግዛሚኔሽን ሲደረግላት ዲፊከልቲ ቱ ሰስቴን አቴንሽን አቴንሽኗን ሰስቴን አድርጋ ወይንም ደግሞ አቴንሽኗን ሰብሰብ አድርጋ ለመቆየት እንደምትቸገር ሜንታል ስታተስ ኤግዛሚኔሽን የተገኘው ፋይንዲንግ ይነግረናል። ሶ ኮር ሲምፕተማችን ምንድን ነው ነው የሚለው እዚህ ጋር ሞስት ኦፍ ዲያግኖሲሳችን የሚሆነው ምንድን ነው? ኬዙን ስታነቡት ወደ አእምሯችን የሚመጣው ሳይኮቲክ ዲስኦርደር ላይ አንዱ ምንድነው? ዲፕሬሽን ነው። ዲፕሬሽን ያለባቸው ሰዎች አይደንቲፋይ ከሚደረጉበት አንዱ ምንድነው? ፐርሲስተንት የሆነ ዲፕረስድ ሙድ አላቸው። ፕላስ ደግሞ ምንድነው? በፊት በጣም ያስደስታቸው የነበረ ነገር ላይ በሙሉ ሎስ ኦፍ ኢንተረስት አላቸው ወይንም ደግሞ ምንም አይነት ፍላጎት ማጣት ይገጥማቸዋል ማለት ነው። ሶ እዚህ ጋር ኮር የሆነ ሲምፕተማችን ለኬዝ ዲያግኖሲሳችን የሚሆነው ምንድን ነው? ዲፕረስድ ሙድ ኤንድ ሎስ ኦፍ ኢንተረስት ነው። ይሄ ኮር ሲምፕተም ኦፍ ዲፕሬሽን ነው ማለት ነው። ሶ ኔክስት ጥያቄ እናያለን። በነገራችን ላይ ሳይካትሪክ ፓርት ከሲኦሲ ጥያቄዎች ላይ ትንሽ ነው የሚባሉ የጥያቄ ቁጥሮችን ይዛል እና ስለዚህ በምታነቡበትም በምትዘጋጁበትም ጊዜ ኬዝ ቤዝድ አድርጋችሁ እና ደግሞ የእያንዳንዱን ሳይኮቲክ ዲስኦርደሮችን መለያቸውንም ብትይዙ ለፈተናችሁ እጅግ በጣም ጠቃሚ ነው። ኔክስት ኩዌስችን ነምበር 47 እናያለን። A 70 years old boy gets 5 milligram of haloperidol to control his aggression. After an hour of his first injection, he starts to experience brief contraction of muscles that result in obviously abnormal movement, tongue protrusion, and the difficulty of swallowing. What is the most likely diagnosis of the above patient? A. Dystonia, B. Akathisia, C. Parkinsonism, D. Epilepsy ይላል። እዚህ ጋርም ምንድን ነው ሃሎፔሪዶል የሚባል አንቲሳይኮቲክ ድራግ አለ። ሶ የ17 ዓመት ልጅ 5 ሚሊግራም መድኃኒቱን ከወሰደ በኋላ ምን ዴቨሎፕ ያደርጋል? ኮንትራክሽን ኦፍ መስል ዴቨሎፕ ያደርግና ኦብቪየስሊ አብኖርማል የሆነ ሙቭመንት ይታይበታል። ከዛ ውስጥ አንዱ ምንድነው ታንግ ፕሮትሩዥን እና ዲፊካልቲ ኦፍ ስዋሎዊንግ ያገጥመዋል። ሶ ሞስት ላይክሊ ዲያግኖሲሳችን ምንድን ነው የሚለው እዚህ ጋር ከኦፕሽን ዲ ስንጀምር ያው ኦፕሽን ዲ ላይ ኤፒሌፕሲን ብዙዎቻችን ወይንም ደግሞ አብዛኛው ተማሪ የሚያውቀው ምንድን ነው በአንጎል ውስጥ ያልተለመደ የኤሌክትሪክ ሾክ ወይንም ደግሞ ሙቭመንት ምክንያት በተደጋጋሚ የሚገጠም በተደጋጋሚ የሚፈጠር የሲዚንግ በሽታ ወይንም ደግሞ ሲዘር ነው። ሶ እዚህ ጋር ያሉ ኦፕሽናችንን ወይንም ደግሞ ካለን ኬዝ ጋር ስለማይገናኝ ኦፕሽን ዲን አውጥተን ኤ ቢ ሲ እና ኤ ላይ ቢ እና ሲ ላይ ያሉ ኦፕሽኖች ዲስቶኒያ፣ አካቴሽያ፣ ፓርኪንሶኒዝም ግን ምንድናቸው? አንድ የሚያደርጋቸው ነገር ምንድን ነው? ሳይድ ኢፌክት ኦፍ ሃሎፔሪዶል ናቸው። ሃሎፔሪዶል የሚባለው ሜዲኬሽን ከተወሰደ በኋላ አንቲሳይኮቲክ የሆነው መድኃኒት ከተወሰደ በኋላ ሊታዩ የሚችሉ ሳይድ ኢፌክት ናቸው ወይንም ደግሞ ኤክስትራ ፓይራማይዳል ሲምፕተሞች ናቸው። ሶ የመድኃኒቱ ሳይድ ኢፌክት ቢሆኑም ግን ሶስቱም የተለያየ መገለጫ ነው ያላቸው። ለምሳሌ ኦፕሽን ሲ ላይ ፓርኪንሶኒዝምን ስናየው ምንድነው በምንድነው የሚገለጸው? ብዙ ጊዜ የጡንቻ መጠንከርን፣ ለእንቅስቃሴ መቸገር ወይንም ደግሞ የእንቅስቃሴ መቀነስ ሪጂዲቲ አይነት ነገር ሊኖራቸው ይችላል። ፕላስ ደግሞ አንዳንዴ የመንቀጥቀጥ ወይንም ሲዝ የማድረግ አይነት ነገር ይኖራቸዋል። አካቴዥያ ላይ ደግሞ ምንድነው አካቴዥያ ዴቨሎፕ ካደረጉ የምናይባቸው ነገር ምንድነው ረስትለስ ይሆናሉ። በቃ የመቅበዝበዝ የመቁነጥነጥ ቁጭ ብድግ የማለት ነገር ወይንም ዝም ብሎ መራመድ ተረጋግቶ መቀመጥ አለመቻል የውስጥ እረፍትን የማጣትን ነገር ልናይባቸው እንችላለን። ኦፕሽን ኤ ላይ ደግሞ ዲስቲዮኒያ ካጋጠማቸው ደግሞ ምንድነው የሚሆነው ኢንቮለንተሪ መስል ኮንትራክሽን ስለሆነ መስል ኮንትራክሽን ወይንም ደግሞ አብኖርማል ሙቭመንት እናያለን። አሁን ኬዛችን እንደተገለጸው ኮንትራክት ስለሚያደርግ መሰል እንደፈለጉት ሙቭ አያደርግላቸውም። አሁን ታንግ ፕሮትሩሽን እና ዲፊካልቲ ኦፍ ስዋሎዊንግ ዲስቶኒያ ውስጥ ልናይባቸው እንችላለን። ሶ ከዚህ ኬዝ ጋራ
ሶስቱም የሃሎፔሪዶል አንቲሳይኮቲክ ድራግ ሳይድ ኢፌክቶች ቢሆኑም ኤክስትራ ፓይራማይዲያል ሲምፕተም ቢሆኑም ሁሉም የራሳቸው መገለጫ አላቸው። የኛ ኮሬክት አንሰር የሚሆነው ምንድነው? ኦፕሽን ኤ ላይ ዲስቶኒያ ይሆናል። ዲስቶኒያ እንግዲህ አኪዩት መስል ኮንትራክሽን አፍተር ሃሎፔሪዶል መድኃኒት ከተወሰደ በኋላ ሊገጥም የሚችል ሲምፕተም ነው ማለት ነው። ኦፕሽን ጥያቄ ቁጥር 48 ላይ a 90-year-old married woman recently diagnosed with bipolar 1 disorder, manic episodes, come to a clinic crying loudly, her nose bleed, and that there is visible laceration on her face. Her mother reported that her husband has beaten her due to her unacceptable behavior with other man. What is the priority nursing action for the above case? A. Tell her she has to avoid such behavior in the future. B. Report to legal service unit for necessary investigation. C. Stop bleeding and reassure her she will be safe at hospital. D. Calm the patient and call her husband for further communication ይላል። እዚህ ጋር ባይፖላር ዋን ዲስኦርደር ያለባት ወይንም ማኒክ ኤፒሶድ ያላት ፔሸንት ይቺ ፔሸንታችን ድምጿን ከፍ አድርጋ እያለቀሰች ናዛል ብሊዲንግ አላት፣ ቪዚብል የሆነ ፌሷ ላሰሬሽን አላት፣ እየጮኸች ትመጣለች። እዛ በኋላ እናትየው የእሷ ሀዝባንድ አክሰፕተብል የሆነ ቢሄቨር ከሌላ ሰው ጋራ አይቶ በዚህ ምክንያት እንደመታት ትናገራለች። የእናንተ ፕራዮሪቲ ነርሲንግ አክሽን የሚሆነው ምንድነው ነው ጥያቄያችን። ኦፕሽን ኤ ላይ ቴል ሄር ሺ ሃስ ቱ አቮይድ እንደዚህ አይነት ካራክተር ለሌላ ጊዜ እንዳታሳይ ወይንም አቮይድ እንድታደርገው ካውንስል ማድረግ ወይንም መናገር ኦፍኮርስ ትክክል ነገር ነው፣ ግን ፕራዮሪቲ ሊሆን አይችልም። ሰከንድ ምንድነው? ሪፖርት ሌጋል ሰርቪስ ዩኒት ፎር ኔሰሰሪ ኢንቨስቲጌሽን ይላል። ያው ከሌጋል ሰርቪስ ጋር የተያያዘ ያው ጥቃትም ስለሆነ እንደዚህ ሌጋል ሰርቪስ መጥቶ ሌላ ኢንቨስቲጌሽኖችን አስፈላጊ ኢንቨስቲጌሽኖችን እንዲያደርግ ሪፖርት ማድረግ ይላል። ይሄም ፕራዮሪቲ አይሆንም። ኦፕሽን ዲ ላይ ደግሞ ካልም ዘ ፔሸንት ኤንድ ኮል ሄር ሀዝባንድ ፎር ፈርዘር ኮሚኒኬሽን ይላል። ይህም ደግሞ ፕራዮሪቲ አይሆንም። ፕራዮሪቲ የሚሆነው ምንድነው? ናዛል ብሊዲንግ ስላላት ያንን ብሊዲንግ ስቶፕ ማድረግ እና ላውድሊ ክራይ ታደርግ ስለነበረ እሷን ሴፍ የሆነ ቦታ ላይ አት ሆስፒታል እንዳለች እሷን ሪያሹር ማድረግ እና ማረጋጋት ፕራዮሪቲ ነርሲንግ አክሽናችን የሚሆነው ኦፕሽን ሲ ላይ ያለው ስቶፕ ብሊዲንግ ኤንድ ሪያሹር ሄር ሺ ዊል ቢ ሴፍ አት ሆስፒታል እንዳለች ሪያሹር ማድረጉ ፕራዮሪቲ ነርሲንግ አክሽን ሊሆን ይገባል። ምክንያቱም ስታብላይዝ እንደ ኢንሹር ሴፍቲን ማረጋገጥ በመጀመሪያ መቅደም ያለበት ነርሲንግ አክሽን ነው። እዛ ጋር ከዛ በኋላ ያላትን ሳይኮቲክ ነገር ትሪት ማድረግ እና ለገጠማት ነገር ደግሞ ሌጋሊ እንዲታይ ማድረግ ኔክስትሊ የሚመጡ ነገሮች ስለሆኑ በመጀመሪያም ስታብላይዝ ማድረgu ይቀድማል ማለት ነው። ኩዌስችን ነምበር 49 A 65-year-old patient from middle-income family with diagnosis of dementia was brought to a clinic by his daughter. She reported that despite she has been giving prescribed medication timely, his behavior is becoming worse. Currently, he lives alone and smokes 3 pieces of cigarette per day. What is the best predictor of risk for poor adherence in this patient? A. Income. B. No insight. C. Substance use. D. Forgetfulness. እዚህ ጋር ዲሜንሻ ያለበት አንድ 65 years old የሆነ ፔሸንት በልጁ አማካኝነት ወደ ክሊኒክ ይመጣል እና ሜዲኬሽኑ ታይምሊ በምትሰጠው ጊዜ ዲስፓይት ያረጋታል ወይንም ደግሞ አክሴፕት እንደማያደርግ ሪፖርት አድርጋለች። ዘን ከተወሰነ ጊዜ በኋላ የእሱ ይሄ ቢሄቨሩ የባሰ እየጨመረና ይበልጥ ወርስ እያደገ ይሄድበታል። ዘን ከረንትሊ ምንድን ነው የሚያደርገው? ብቻውን መኖር ይጀምራል። ከዛ በኋላ ሲጋሬት ስሞክ ማድረግ ይጀምራል፣ ሰብስታንስ ዩዝ ማድረግ ይጀምራል። እዚህ ጋር ፑር የሆነ አዲረንስ እንዲኖር ፔሸንታችን ላይ ፕሮግረሱን ፑር እንዲሆን ያደረገው ነገር ምንድነው ነው ጥያቄያችን። ስለ ኢንካም ስታተስ ኦፕሽን ኤ ላይ ያለውን ኢንካም ስታተስ ሲገልጸን ሚድል ኢንካም
ስታተስ ከሆነ ፋሚሊ ስለመጣ ኦፕሽን ኤ ላይ ያለው ፑር አዲረንስ ላይ እንደ ሪዝን ወይም እንደ ሪስክ ፋክተር አንወስደውም። ኖ ኢንሳይት ይላል። ከኢንሳይት ጋር የተያያዘ ምንም የተገለጸልን ነገር ኬዛችን ላይ የለም። ሰርድሊ ደግሞ ወይንም ኦፕሽን ሲ ላይ ሰብስታንስ ዩዝ ይለናል። ሰብስታንስ ዩዝ ኦፍኮርስ ሰብስታንስ ዩዝ ነው። 3 ፒስ ኦፍ ሲጋሬት ፐርዴ ያለው እሱም የራሱ የሆነ ፋክተር ቢኖረውም ግን አማውንቱን ስናይ ዛት ማች ፋክተር የሚያደርግበት ስለሌለ ኦፕሽን ሲም አይሆንም። ዲሜንሻ ማለት እንግዲህ ሎስ ኦፍ ሚሞሪ ነው ወይም የማስታወስ ችሎታቸው ዝቅ ሲል ወይንም ደግሞ ማስታወስ አለመቻል ስለሆነ ፎርጌትፉልነስ ማለት መርሳት ነው። ሶ ፕሪስክራይብ የተደረገውን መድኃኒት ታይምሊ ጠብቆ እንዳይወሰድ ምንድነው የማስታወስ ችሎታው ዝቅተኛ ነው። ፕላስ ደግሞ ዲስፓይት ያደርግ ስለነበረ ከረንትሊ ምን አድርጓል ብቻዋን መኖር ጀምሯል። እና ሶ ይሄ ሰው ይሄ ፔሸንት ሜዲኬሽኑን በአግባቡ ጠብቆ መውሰድ አይችልም። መስጠት የሚችለውም ሰው የለም። ስለዚህ ያለበት ቢሄቨር የባሰ ኮምፕሊኬትድ እየሆነ መሄዱ አይቀርም። ሶ ለዚህ ሪስክ ፋክተር ፑር አዲራንስ የሚሆነው ኮሬክት አንሰራችን ምንድን ነው? ኦፕሽን ዲ ላይ ያለ ፎርጌትፉልነስ ነው። ዲሜንሻ ሜን ኮዝ ኦፍ ፑር አዲራንስ የመርሳት ችግሩ ወይንም ደግሞ ማስታወስ አለመቻሉ ፑር አዲራንስን ያመጣበት ሜን ኮዙ ያ ነው የሚሆነው። ዘን ደላስት ጥያቄ የምናየው ዛሬ በዚህ ቪዲዮ ላይ ምንድነው ኩዌስችን ነምበር 50 a 55-year old woman come to a clinic for psychiatric evaluation. At the start of the interview she focuses on issues that the nurse consider irrelevant. What is the next best step that the nurse should follow? A. Ask her if she understand what he is asking her. B. Guide the patient to come to direction of his patient. C. Tell her he will give another time to talk the details. D. Listen for a while even things he does not want to hear. እዚህ ጋር ደግሞ ለሳይካትሪክ ኢቫሉሽን የመጣች የ55 ዓመት ፔሸንት አለች። በኢንተርቪው ታይም ወይንም ደግሞ ከነርሱ ጋር በምታወራ ጊዜ እሷ ፎከስ የምታደርገው እሱ በሚጠይቃት ጥያቄ ሳይሆን ኔሰሰሪ አይደለም ብሎ በተዋቸው ጉዳዮች ላይ ወይንም ደግሞ ኔሰሰሪ ባልሆኑ ጉዳዮች ላይ ፎከስ ታደርጋለች። ነርሱ የትኛውን ስቴፕ ነው ቀጥሎ መከተል ያለበት ወይንም ፎሎ ማድረግ ያለበት የትኛውን ስቴፕ ነው ጥያቄው። ሞስት ኦፍ ደ ታይም ኮመንሊ ሳይካትሪክ ዲስኦርደር ያለባቸው ፔሸንቶች ምን ያደርጋሉ? ታንጀኒታል ቲንኪንግ የሚባል ወይንም ደግሞ ጎይንግ ኦፍ ቶፒክ የሚባል ስትራቴጂ ይከተላሉ። ጥያቄውን የሚጠየቁትን ያውቁታል፣ ተረድተውታል፣ ግን ተርኖፍ ያደርጉታል። ያንን ጥያቄ ከመመለስ ይልቅ ወደማይረቡ ጉዳዮች ነገሩን ኮንቨርት የማድረግና ስላልተጠየቁበት ነገር የመናገር ልምድ ይታይባቸዋል። እና ከዚህ ካራክተሪስቲካቸው ጋር ተያይዞ ኦፕሽን ኤ ላይ ያለውን አንደርስታንድ አድርገሽዋል ወይ ጥያቄ እኔ እኮ ለማለት የፈለግኩት ብሎ ለእሷ ማብራራቱ ዳትማሽ ኔሰሰሪ አይሆንም። ምክንያቱም እነሱ ኢንቴንሽናሊ ነው ተርኖፍ እያደረጉ ያሉት ስለዛ ጉዳይ ምላሽ መስጠት ወይም ማውራት ስለማይፈልጉ ነው። ኦፕሽን ሲ ላይ ደግሞ ለሌላ ጊዜ አፖይንት ማድረግ ወይም ሌላ ጊዜ ዲቴል እናወራለን ብሎ ሌላን ጊዜ አፖይንት ማድረጉም ትሪትመንቱን ኦፍ ማድረግ ወይንም ደግሞ ኢንተርቪውን ኦፍ ማድረግ አስፈላጊ አይደለም። ላስትሊ ደግሞ ኦፕሽን ዲ ላይ ሊሰን ፎር ዋይል ኢቨን ቲንግስ ሂ ዳዝ ናት ዋንት ቱ ሂር መስማት የማይፈልገው ወይንም የማይጠቅመው ኢሹ እንኳን ቢሆን ዝም ብሎ ማድመጥ የሚለው ምንድነው ታይም ዌስት ነው የሚሆነው። ኬዝ ማናጅመንት ላይ አንዱ ማድመጥ ቢሆንም ፔሸንትን ማድመጥ ቢሆንም በእንደዚህ አይነት ጊዜያቶች ላይ ግን ታይም ዌስት ማድረጉ አስፈላጊ ስላይደለም ኦፕሽን ቢ ላይ ያለው ጋይድ ደ ፔሸንት ቱ ካም ቱ ዳይሬክሽን ኦፍ ሂስ ፔሸንት ይላል። እሱ ወደሚፈልግበት ኢንቴንሽን እሱ ወደሚፈልግበት ቀጥተኛ ኩዌስችን እንድትመጣ ጋይድ ማድረግ እና ዳይሬክሽን ማስያዙ ትክክለኛ ምላሻችን ነው የሚሆነው። ጀንትሊ ሪዳይሬክት ማድረግ አለብን። ቀስ እያለን ወደሚፈለግበት ጥያቄ እንዲመጡ ሲስተማቲካሊ ያንን ሲስተም መጠቀም ትክክለኛው ቤስት የሆነ ስቴፕ ነው ማለት ነው። ለዛሬ ያዘጋጀንላችሁ ቶፒክ ሞስት ኦፍ ሳይካትሪክ ነበረ። ስለዚህ እጅግ በጣም አስፈላጊ ስለሆነ
እናንተም እንድታነቡት ሪከመንድ እናደርጋለን። ምንም አይነት ጥያቄ ካላችሁ ወይንም ደግሞ ዛሬ ባየናቸው ኬዞች ላይ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ብታስቀምጡ እኛ የቻልነውን ማብራሪያ ለእናንተ ለመስጠት እንሞክራለን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎችም ሼር አድርጉ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ይህንን ቪዲዮ ግን እየተጠቀማችሁበት ያላችሁ ሁሉ ሰብስክራይብ እንድታደርጉን እንጠይቃለን። እናመሰግናለን።